ብፁዕ አቡነ አብርሃም በቤተ ጉባኤያቸው በማስተማር ላይ ሳሉ ጥቃት የደረሰባቸው መምህር 2018 ዓ.ም ምሽት ለደቀ መዛሙርታቸው የማህበር ቀለም እያሰሙ ባሉበት ሰዓት የድብደባ ጥቃት ተፈጽሞባቸዋል። ዲያቆን ዳንኤል ክብረት ለጠቅላይ ሚኒስትር ዶክተር አብይ አህመድ ምስክርነትን ሰጡ። ለአንደፍስ እንደበጋ ጥርሱ ሸርፏል አልሸረፈም ምናምን ላቱ ናይታሪ በግምት የሰው ልጅ እንደዚህ ሲነገድ ያዩት ዱባይ ትደረደራለህ ለሽያጭ ትቀርባለህ በማለት ነው የቀረን እንጂ በግበለ አንዳንድ እህቶቻችን ብላችሁ የምታውቁ ካላችሁ እንዳትቀየሩ ወጥ ይሰሩና ባይጣፍጥም ብላ ይላሉ። ብሉ እስቲ አይጣፍጥትና መሆኑ ነው። በርግጥ ብዙ ጊዜ አይጣፍጥም፣ እንዳይከፋችሁ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ብፁዕ አቡነ አብርሃምና ጥቃት ምንድነው፣ በባህር ዳር ሀገረ ስብከት ላይ የተከናወኑ ምንድነው፣ በብፁዕ አቡነ አብርሃም ላይ ምንድነው የተፈጠረው የሚለውን ቪዲዮ የማሳያችሁናል ማለት ነው። እንዲሁም ደግሞ ኢትዮጵያውያን ሴቶች ለሽያጭ ወደ ገበያ መቅረባቸውና መሸጣቸው ብዙዎችን ያስቆጣ ጉዳይ ሆኗል። ይህንን ቪዲዮ የማስመለከታችሁናል። እንዲሁም ደግሞ የጠቅላይ ሚኒስትሩ የማህበራዊ ሚዲያ ዘርፍ አማካሪ አቶ ዳንኤል ክብረት ለጠቅላይ ሚኒስትሩ ዝማሬ ውዳሴ ያቀርበዋል። ይህንን ቪዲዮ የማስመለከታችሁናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል። አሁን በቤተክርስቲያናችን ዜናዎቻችን አሁን በእኛ ራሱ በቤተክርስቲያናችን በመገናኛ ብዙሃን የልማት አርበኛው ምስጋናው ራሱ የልማት አርበኛ እኮ ለመሆን ብዙ ኮርፖሬሽኖችና ድርጅቶች አሉ በአገሪቱ። በእውነቱ ያንድ ካህን፣ ያንድ አለቃ፣ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠናል። አሁን በቤተክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን አርሱ የማንንም ሕሊና አይገዛም። የተዋረደ ነው። ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን። ማንም ይሄን በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። ሁሉንም አሳልፎ መስጠቱ ብዙ ንጹሃን ምዕመናንም ንጹሃን ካህናትም አሉ። እውነት ለመናገር መምህራን መነኮሳት አሉ ንጹሃን፣ ምንም አልጠፋም። በእነሱ አሁንም ጨርሶ ይማረን። ዲያቆን ብርሃኑ አድማሱ ቃልዎት ያሰማልን። በእውነት እግዚአብሔር ያክብርልን። እንግዲህ የቤተ ክርስቲያናችን ፈተና የሚመነጨው ከቤታችን ውስጥ ነው ማለት ነው። እጅግ በጣም የምናየው የምንሰማው ሁሉ ቤተ ክርስቲያን ላይ ፈተና የሚያበዛ ነገር እየሆነ ስላለ ማለት ነው። አሁን እንደሰማችሁት የልማት አርበኛ የማይባል ጳጳስ፣ የልማት አርበኛ የማይባል አስተዳዳሪ ቆሞሳት የለም። እውነት እንደዛ ነው ወይ? በእውነት የወንጌል አርበኛ መባል አይቀድምም ወይ? ልማቱን የሚቀድመው ሳንቲሙን የሚቀድመው ወይስ ወንጌሉ ነው የሚለው ብዙ ሰዎችን ብዙ ጊዜ ስለምንወያይበት ብዙ ራማት ነው። እንዴው ይሄን ካነሳና አይቀር ግን ስኪን ቪዲዮ ነው እጅግ በጣም ድንቅ ነው። በደንብ ተመስጣችሁ ስሙት። የሚያስቀናው የግብጽ ኦርቶዶክሳውያን ህይወት ጵጵስናውን ብቻ ሳይሆን ይህንንም ማምጣት ያለብን ይመስለኛል። 10 ሚሊዮን ምዕመናን እንደ 100 ሚሊዮን ምዕመናን ነው በግብጽ የሚቆጠሩት። ጠንካሮች ብርቶችና ትጎች ስለሆኑ ተአምር የሚመስለው የግብጽ ኦርቶዶክሳውያን ህይወት ይህንን ይመስላል። በጥቂቱ እንመልከተው። የግብጽን ኢኮኖሚ 70% የሚመሩት 10% ክርስቲያኖች ናቸው።
በእውነት ይህ እጅግ በጣም የሚደንቅ ነው። ክርስትናን በተግባር ለመኖራቸውም ማሳያ ነው። የግብጽ ቤተክርስቲያን ዣንጥላ ዘቅዝቃ አትለምንም። ግብጻዊ ሁሉ ስጋ ወደሙን ይቀበላል። ጋብቻቸውም በቤተክርስቲያን ብቻ ነው የሚፈጸመው፣ ኦርቶዶክሳውያኑ ማለት ነው። ለክርስትና፣ ለጥምቀት፣ ለቀብር፣ ለፍትሃት በሚል ገንዘብ መቀበል ነውር ነው በግብጽ። መነኩሴ ለመሆን ዝቅተኛ መስፈርቱ የመጀመሪያ ዲግሪና ወሳኝ ሌሎች መስፈርቶች አሉት። ቤተክርስቲያኒቱ ከ30 በላይ የቴሌቪዥን ጣቢያዎች አሏት። አብዛኞቹም የኦርቶዶክሳውያን የግብጻውያን ነው። ክርስቲያን ሆኖ ለማኝ በግብጽ የለም። በአንድ ወቅት የተመድ ዋና ጸሐፊ የነበሩት ቡትሮስ ጋሊ ኦርቶዶክሳዊ ነበሩ። መነኩሴ ወደ ከተማ የሚመጣው በህመም ከሆነ ብቻ ነው። መነኮሳት ፌስቡክ፣ ቲክቶክ፣ ዩቲዩብ መሰሎችን እንዲመለከቱ እንዲጠቀሙ አይፈቀድላቸውም። የሚጋቡ ሰዎች ያለ ተክሊል ወይም ቁርባን ፈጽሞ መጋባት አይችሉም። ቤት ኪራይ መክፈል የማይችሉ ምዕመናን ቤተ ክርስቲያን ትከፍልላቸዋለች። ጠንካራ የዶክተሮች ህብረት ስላለ ካህናቱ ሆኑ አገልጋዮች በነፃ ይታከማሉ። መክፈል የማይችሉ ምዕመናን በነፃ ይታከማሉ። ከአርብ ጀምሮ ክርስቲያኖች ለጸሎት፣ ለትምህርት፣ ለምስጋና፣ ለንስሐ ገዳም ይይዛሉ ወይም ወደ ገዳማት ይጓዛሉ። ይህ የግብጽ ኦርቶዶክሳውያን አሁናዊ ህይወት ነው። እውነታው እንግዲህ ይሄ ነው። ሌሎች እህት አብያተ ክርስቲያናት በቁጥር አነስተኛ ሆኖ ነገር ግን ምን ያህል ርቀውን እንዲሄዱ ታላላቅ ስራ እየሰሩ እንዳለ እንመለከታለን። ይህ እንግዲህ ብፁዓን ሊቃነ ጳጳሳት፣ ፓትርያርክ፣ አጠቃላይ አገልጋዮቹና ምእመኑ እጅግ በጣም ደስ የሚያሰኝ በዚህ መልኩ እያገለገሉ ይገኛሉ ማለት ነው። እኛስ ወደ ውስጣችን መመልከት ይገባል። ብፁዕ አቡነ አብርሃም ምንድን ነው የገጠማቸው? ብፁዕ አቡነ አብርሃም በሚመሩበት ሀገረ ስብከት ላይ ጥቃት ተፈጽሟል። በጥቃቱም እሳቸው ምን ገጠማቸው? እስኪ ይህንን ቪዲዮ እንመለከተው። ብፁዕ አቡነ አብርሃም ምንድን ነው የሆኑት? ብፁዕ አቡነ አብርሃም በቤተ ጉባኤያቸው በማስተማር ላይ ሳሉ ጥቃት የደረሰባቸው መምህር በጉባኤ ቤታቸው ተገኝተው መጎብኘታቸው ነው የተነገረው። ከኋላ እንደምትመለከቷቸው በዛሬ ቀን መጋቢት 24 ቀን 2018 ዓ.ም የባህር ዳር ሀገረ ስብከት በአየር ጤና ደብረ መድኃኒት መድኃኔዓለም ቤተክርስቲያን የድጓ መምህር የሆኑት መምህር መንክር ጌጡ መጋቢት 21 ቀን 2018 ዓ.ም ምሽት ለደቀ መዛሙርታቸው የማህበር ቀለም እያሰሙ ባሉበት ሰዓት የድብደባ ጥቃት ተፈጽሞባቸዋል። የክብረ ቤተክርስቲያን የሚያሳንስ ተግባር በቅጽረ ቤተክርስቲያን በቤተ ጉባኤ ውስጥ መፈጸሙን የሰሙት የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም በቦታው በመገኘት የተጎዱትን መምህርና ደቀ መዛሙርታቸውን ጎብኝተዋል። መምህር መንክር የድብደባው መንስኤና ፈጻሚ አካል ለብፁዕነታቸው ሲያስረዱ ከደብሮ አስተዳዳሪ መላከ ሳይል ጥበቡ በዛ ጋር ከአሁን በፊት አለመግባባቶች እንደነበሩ ጠቅሰው ወንጀሉን የፈጸሙት የደብሮ አስተዳዳሪ ልጆች መሆናቸውን ገልጸው ብፁዕነታቸው የመምህሩን ቃል ካዳመጡ በኋላ በተፈጸመው ድርጊት እጅግ አዝነው የሚከተለው መልእክት አስተላልፈዋል። ጉባኤ ቤት ሌላኛው ቤተ መቅደስ ናት። እንዴት እንደዚህ ያለ ክርስቲያናዊ ያልሆነ ግብር በቤተ ጉባኤ ይፈጸማል? ይህ ከመምህሩ ባለፈ ክብረ ቤተ ክርስቲያንን የሚያዋርድ የጉባኤ ቤት መምህራንን ሞራል የሚነካ ነውርም ኃጢአት የሆነ እኩይ ተግባር ነው። ብፁዕነታቸው አክለው ጉዳዩን ሕግ እንደያዘውን ሰምተው ስለሆነም ሕግ በራሱ ስርዓት ተገቢ የሆነ እርምት ይሰጥበታል ብለን እናምናለን ሲሉ ነው የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም የተናገሩት። እንግዲህ የተመለከታችሁትን ይመስላል። የግብጽ አብያተ ክርስቲያናት፣ የግብጽ ጳጳሳት፣ አስተዳዳሪ ካህናት በዚህ ልክ ተግተው ቤተክርስቲያኗንና ሀገሪቱን እያስከበሩ ምእመናን ይጠብቃሉ። የኞቹ ደግሞ እንግዲህ አስተዳዳሪ ተብየው አንድ የቤተክርስቲያን አራተኛ መምህር ገብቶ መደባደብ፣ ልጆቹ እንዲደበድቡ ማድረግ ምን ማለት ነው? ጥቃት ተፈጽሟል። ብፁዕ አቡነ አብርሃም ደግሞ የሀገረ ስብከቱ ሊቀ ጳጳስ እንደመሆናቸው በቦታው ተገኝተው ጥቃት የደረሰባቸውን መምህር አጽናንተው ጉዳዩን አይተው ሕገ ቤተክርስቲያን በሚፈቅደው መልኩ ስርዓተ ቤተክርስቲያን በጠበቀ መልኩ አስተዳደራዊ እርምጃ እንወስዳለን ብለው መልእክት አስተላልፈዋል ማለት ነው። እንግዲህ ይህን አያይዞ ብፁዕ አቡነ አብርሃም የሚመሩት ሀገረ ስብከት በጣም ሰላማዊ የሆነ ሀገረ ስብከት ነው፣ ባህር ዳር ማለት ነው። ነገር ግን የብፁዕ አቡነ አብርሃምን ውድቀትና ከምዕመኑ ጋር እንዲጋጭ የሚፈልጉ የማይታወቁ ሰዎች በጣም ብዙ ስራ እየሰሩ ይገኛሉ። ቤተክርስቲያናትን እንዲሁም ሀገረ ስብከቱን ለመበጥበጥ በጣም ብዙ ነገር ያደርጋሉ። ከዚህም አልፎ ደግሞ ብፁዕ አቡነ አብርሃምን በተደጋጋሚ ዛቻ ያደርጋሉ፣ የማስፈራራት ነገር ያደርጋሉ። የጎጥ
አላስፈላጊ ነገር በተለይ ጎጃምና ጎንደር የሚሉ ጎጠኞች ይሄ የፖለቲካ ሽፋን ይዘው ፖለቲካዊ እንቅስቃሴ የሚያራምዱ ብፁዕ አቡነ አብርሃም ላይ ከፍተኛ የሆነ ዛቻና ጥላቻቸውን እያሳዩ ይገኛሉ። ስለዚህ ሁላችንም ምእመናን ብፁዕ አቡነ አብርሃም ላይ አንዳች ነገር ቢደርስ እነዚህ ሰዎች በቲክቶክ ብዙ ነገር ይናገራሉ፣ በተለያየ ሚዲያ ላይ ማን እንደሆኑ ባይታወቁም፣ ነገር ግን ይሄ ነገር እየተደረገ ያሉ በሆኑ ኃይሎች እንደሆኑ ታሳቢ ተደርጎ ከፍተኛ የሆነ ጥንቃቄና አባታችንን በስስት ልንጠብቃቸው ይገባል የሚል መልእክት ሁላችንም ይሄን መያዝ መቻል አለበት። በዚህ ጉዳይ ሐሳባችሁን እንድትሰጡ ፈልጋለሁ። በተለይ ባህር ዳርና አካባቢ የምትገኙ ብፁዕ አቡነ አብርሃም በቅርብ የምታውቋቸው ምእመናን በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ ብታጋሩ መልካም ነው። እስኪ ቀጣይን ቪዲዮ ነው። አረ ይሄ ነገር እንዴት ነው ጎበዝ? እንዴት ታዩታላችሁ? አረ በጣም ግራ የሚያጋባ ነገር ነው። አሁን ይሄ ምንድን ነው የሚባለው? ቤተክርስቲያንን መውደድ ነው የሚባለው ወይስ ምግብን መውደድ? አረ ተው ተው፣ አዛኘን ብንተው አይሻልም? ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሰላምና ሕይወት ነው አለ ቅዱስ ጳውሎስ ለሮማውያን ሰዎች በላከው መልእክት። ሰው ስለ መንፈሳዊ ነገር ያስባል እንጂ ስለሚበላ ነገር እንደው አሁን በእውነት መንፈሳዊ ነገር በስጋዊ መመሰል ጥሩ ነው? እንደው ትርጉም ይሰጣል? ትክክልም አይደለም። እርግጠኛ ሆኜ እናገራለሁ በዚህ ጉዳይ ላይ ይሄ ጥሩ አይደለም። ስርዓት ማጣት፣ ያለ ስርዓት መጓዝ ነው። እንዲህ አይነቱ አካሄድ ስርዓት አልበኝነት ነው፣ ከስርዓት ማፈንገጥ ነው። ተው፣ ቤተክርስቲያንን የምንመስልበት በርካታ ምሳሌ አለ፣ በዛ እንመስላለን እና ይሄ ጥሩ አይደለም። እንዴት አያችሁት ይሄንን ቪዲዮ? እንግዲህ ኬክ በቅድስት ቤተክርስቲያን አምሳል ቅርጽ የተሰራ ኬክ ነው ማለት ነው። እኔ ምናልባት ለመንፈሳዊ ነገር ምንም አይጠቅም፣ ለቅድስት ቤተክርስቲያናችን ጥቅም የሌለው ለአገልግሎት የማይበጅ ነገር ባንሰራ ወደ ሚዲያ ባናቀር መልካም ነው ብዬ አስባለሁ። አሁን ምን ማለት ነው? ምን አይነት ትርጉም ይሰጠናል? ለመንፈሳችንስ ምን ያግዘናል? እንዲህ ያሉ ጥቅም የሌላቸው ነገሮች ባንሰራ መልካም ነው ብዬ አስባለሁ። ይሄ እጅግ በጣም ዝቅ ያደርገዋል። መንፈሳዊ አገልግሎታችንም ቤተክርስቲያናችንም ለጥሩ ነገር አይዳረግም። እንግዲህ የኢትዮጵያን ሴቶች ሲሸጡ በገበያ ውሏል የሚል መረጃ ወጥቷል። የት ነው የተሸጡት? እነማን ነው የተሸጡት? እስኪም ቪዲዮ እንመለከቱ። ዱባይ በሀውስ ሜድ ነው የሄድኩት በደላላ። ሌላ ደግሞ ድራማ ልንገርህ፣ እዛ አየሁት። ዱባይ ገባሁ፣ በአንድ በረራ ነው የገባሁት ዱባይ ማለት ነው። ከዛስ የሰው ልጅ እንደ በግ አሁን ጥርሱ ሸርፏል አልሸረፈም ምናምን ላቱን አይተህ አይደል በግ መገዛው። የሰው ልጅ እንደዚህ ሲነገድ ያየሁት እዛ ነው ዱባይ ላይ። ትደረደራለህ፣ ለሽያጭ ትቀርባለህ በማለት ነው የቀረን እንጂ በግ በለን በቃ። ትወጣለህ፣ ጠዋት ትሰጣለህ፣ አረቦች ምናምን ይመጣሉ። እስቲ እሷ እስኪ ጸጉርሽ እስኪ እንዲህ በይ ምናምን ያይዋል። አይ አትሆንም እቺ ሌላዋ እንዴት እንደሚያዩ ትመጣለህ። ኢትዮጵያውያን ደላሎች ናቸው በነገር ላይ ይሄን የሚያደርጉት፣ እንደ በግ የሚያሰጡት ሰውን ማለት ነው። እኔ 5 ቀን ነው እንደ በግ ለሽያጭ ስቀርብ ስገባ ስወጣ የሚመርጠኝ አጥቼ ማለት ደብሬያቸው። ለምን ደብርሻቸው? በቃ ደብርኳቸው። በቃ ወይ ጠቁሬባቸው ነው ምናምን። ዴሊቨሪ የሚባል ነገር አለ። አሁን በግ ምናምን ዴሊቨር ታደርግልህ። አሁን እንደዛም ሰው ዴሊቨር ይደረጋል። እኔ ፎቶ የተላከና አሁን ተመረጥኩኝ። ለማ ሙሐጥን ይባላሉ ዋናዎቹ ኢማራቶች። ዋናዎቹ ጥቁር ናቸው። ዋናዎቹ ቀይ አይደሉም። ጸጉራቸው ከርዳዳ ምናምን ናቸው። ዋና ሙሐጥን ይባላሉ። የኢትዮጵያ ደላሎች የረገምኩበት ቀን በቃ እኔ አላማ ነበረኝ እዚህ ቦታ የሆነ ቦታ ደርሼ እንደማወራላችሁ ስለነሱ። እግዚአብሔርን የማይፈሩ ህፃናቱን ከገጠር እንዳልኩ እንደ መጀመሪያዋ ምንም ሳይሏቸው ነው የሚመጡት፣ አያውቁም። እጅግ በጣም ያሳዝናል። እንግዲህ ደላሎች ለግል ለዕለት ወዳቸው ሲሉ በዚህን ያህል መልኩ እህቶቻችንን ለአረብ ሀገራት ይሸጣሉ ማለት ነው። የሚሸጡትም እንግዲህ እንደ በግ ገበያ አውጥተው በዚህ መልኩ ክብራቸውን ከሰውነት አዋርደው በዚህ መልክ አግባብተው ደልለው በውሸት ምላሳቸው ይሸጧቸዋል ማለት ነው። ከዛ በኋላ አባንከን የሚላቸው የለም። የሰው ልጅ በዚህ ልክ እንግዲህ የሚዋረድበት ሀገር ወይም ኢትዮጵያዊ ዜግነት ሆኗል ማለት ነው። እግዚአብሔር ይህን ክፉ ቀን ያረቀልን። በእውነት እህቶቻችን ተከብረው በሰላም በስራ ወጥተው ወደ ሀገራቸው የሚመለሱበት ዘመን ያምጣልን። እንግዲህ ምን እንላለን? በእውነት በዚህ ጉዳይ የተሰማችሁን ሀሳብ ብታጋሩ፣ በተለይ በአረብ ሀገር ውስጥ ያላችሁ ሰዎች እውነታውን ብታጋሩ፣ እንደዚህ ነው ያለው ሁኔታ፣ የሚሰማችሁን ሀሳብ ብትጽፉልን መልካም ነው። ለሌሎችም ጥንቃቄና ማስተማሪያ ይሆን ዘንድ ማለት ነው። እስኪ ወደ ዳንኤል ክብረት እንመለስ። ዲያቆን ዳንኤል ክብረት ለጠቅላይ ሚኒስትር ዶክተር አብይ አህመድ ምስክርነትን ሰጡ። ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች እነዚህ ናቸው ሲሉ አጋርተዋል።
አንደኛ ቁጭት። የኢትዮጵያን ታሪኳን ያነበበ፣ ቅርሶቿን የጎበኘ፣ ተራሮቿን የወጣ፣ ዋሻዎቿን የመረመረ፣ የመስጊዶቿንና የአብያተ ክርስቲያናቷን ውስጥ የሚያውቅ፣ በዚህ የተነሳ የኢትዮጵያን ኋላ ቀርነት፣ ድህነትና ተዋርዶ የሚቆጨው፣ ስለሚቆጨውም ኢትዮጵያ ወደ ትክክለኛ ቦታዋ ለማድረስ የሚለፋ። ሁለተኛ እልህ። የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ ታሪኳን ሳይቀይር ገናንነቷን ሳይመለስ ለአይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው። ሶስተኛ ልቡ በአምላኩ የታመነ። የአንበሳ ግሳት፣ የሌሊት ወፍ ጩኸት፣ የእባቡ ፍጨት፣ የእንቁራሪቱ ማሽካካት ምንም የማይመልሰው ሁሉ ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመድ ማዕበሉን እንደማይፈራ አይኑን ከፈጣሪው ላይ ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈውን የተጠጋ የማይለወጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ። አራተኛ ትጋት። ከድህነትና ከኋላ ቀርነት ጋር በገባው የተነሳ ትጋት እግሩ ልፋት ባቡሩ የሆነ። አምስተኛ ፍቅር። በትጋት የሚያገለግላትን ከድህነቷ ከኋላ ቀርነቷ ጋር እልህ የተጋባባትን የስሟንና የታሪኳን ያህል ባለመሰልጠኗ የሚቆጭላትን ኢትዮጵያን ከልቡ የሚወዳት። ስድስተኛ ሁሌ አዲስ። የሚወዳትን ሀገር ዕለት ተዕለት አዲስ የሚያደርጋት ጠቅላይ ሚኒስትርነቱን በዓመት ሳይሆን በዕለት የሚለካ። ሰባተኛ ፈጠራ። ፍጥነት ቁርሱ ፈጠራ ትራሱ። በፍቅር እንደመር በይቅርታ እንሻገር ከቢሮ እስከ ሀገር። አረንጓዴ አሻራ ገበታ ለሸገር ገበታ ለሀገር ገበታ ለትውልድ። የሊማት ትሩፋት ጽዳትና አረንጓዴ ሀገር። ዲጂታል ኢትዮጵያ የምግብ ሉዓላዊነት 5 ሚሊዮን ኮደርስ የኮሪደር ልማት ኢትዮጵያ ታምር ሀገር በቀል ኢኮኖሚ ሪፎርም ወዘተ 8 ዓመታትን እንደ 800 ዓመት የሰራበት። ስምንተኛ የማንም የሁሉም አወላለዱ፣ አስተዳደጉ፣ የትዳር ሕይወቱ፣ የእምነት ጉዞ፣ የባህል ስሪቱ፣ አገልግሎቱ፣ መንገዱ የሁሉ የሆነ በዚህም የተነሳ የማንም የግልም ንብረት ያልሆነ ከሁሉም ያለው ለሁሉም የሚሰጠው ያለው የኢትዮጵያ ለመሆን የተሰራ በአንድ ሳጥን ሊቆልፉት የማይቻል አማካይ ለመሆን የታደለ ሲሉ ዲያቆን ዳንኤል ክብረት ዛሬ ይህንን መልእክት አጋርተዋል። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ አቶ ዳንኤል ክብረት እንግዲህ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ አይነት ውዳሴ ዝማሬ አቅርበዋል ማለት ነው። እንግዲህ ይህንንም በተመለከተ ብዙዎች ለምን አይዘምርለትም ይህንን ግጥም ይህንን ውዳሴ ያው ዘመረለት ማለት ይቻላል ብለዋል። ምክንያቱም አወደሰ፣ አመሰገነ፣ ዘመረ ስለሆነ ተርጓሚው ማለት ነው። ይህንን ብለዋል። አንዳንዶች ደግሞ ከተረዳችሁት እንግዲህ ከቅርበቱ አንጻር ካየው ካወቀው አንጻር ነው ብለዋል። እናንተ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ላይ ጻፉ። ሰላም ለእናንተ ይሁን። ሰላም ቆዩ።